እንዴት አላችሁ ጋይስ? ሰላም ለሁላችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ሰንቶ ይሁን። አንዲ እንደ ሐሳብ ምን መዝሙሩ ሳታብራራው አለቀ። ኧረ ብዙ ጊዜ አብራራሁት ይሄን መዝሙር በመቤቴ ጠፍተሃል ሰውዬ። ሲጀመር ግዕዝ ይችላል አኪ ይላል። ምን ነበረ በጌታ እንደ ሀሳብ ለምን ጴንጤ አትሆንም? በጌታ በኢየሱስ እሺ፣ እንደ ሀሳብ ለምን ጴንጤ አትሆንም? ይሄ አሁን ለዚህ መልስ በመመለስ እንጀምር እንዴ? ቆንጂት እያረፍን ማነው አንተ እንከፍቶ መጨረሻ ላይ ከፍተነው በቃ በዛውን እንለያያለን። እንደ ሀሳብ ለምን ጭራሽ ጴንጤ ነው የሚለው ደግሞ ከፕሮቴስታንቱ ለምን ጴንጤ አትሆንም? እሺ ምንም አይደለም። አይ ግን ሰሞኑን ባይሆን ከፕሮቴስታንቶች ጋር በተያያዘ አንድ በጣም ሲቀባበሉት የነበረ አንድ የኔ ቪዲዮ አለ እና ምንድን ነው ከጌታችን ከክርስቶስ ኢየሱስ መካከለኛነት ወይም አስታራቂነት ጋር በተያያዘ አንዳንድ እንግዲህ ወንድሞች አሁን እንግዲህ በእኛ ሳይድ ያሉ ወንድሞች ልነበረ አላቃቸውም ስለማላቃቸው በእኛ ሳይድ ማለት አልችልም። አሁን እንግዲህ ማን ኬት እንደሆነ ስለማይታወቅ ማለት ነው አላውቅም። እንግዲህ የስንዱ ተከታይ የሆኑ ስንዱ ኤኬኤ እህተ ማርያም ኦልሶ ሆነስ ነው እሺ። እና አላውቅም አንዳንዴ በጣም ይመሳሰላሉ እነሱና ሁኔታቸው አጠባበቃቸው ምናምን ትላለህ። ርትዕታውያን አቡቶይ በጌታ የስንዱ ተከታዮች ይመስሉኛል አላውቅም። ከሆኑ እነሱ ምን ብለው ነበረ? ክርስቶስ ኢየሱስን መካከለኛ ይሉታል። መካከለኛ ስለሚሉት እኛ ደግሞ ኒዮፕላቶኒስት ናችሁ እንላችኋለን የሚል ነገርን ተናግረው ነበር። ኒዮፕላቶኒስት እንላችኋለን ኢየሱስን መካከለኛ በማለታችን ከእናንተማ ከፕሌቶ ምናምን የምትመዘዙ ናችሁ ሊሉ ነው። ኢየሱስ ክርስቶስን መካከለኛ በማለታችን ማለት ነው። እና እውነቱን ደግሞ ለመናገር እነዚህ ሰዎች ምንም እንኳን ክርስቶስ ኢየሱስ መካከለኛ አይደለም ቢሉም እና አደግመዋለሁ እንደምደግመው ምንም እንኳን እነዛ ልጆች ቢሉም የስንዱ ተከታዮች ብለን እንለፈው እንጂ እንግዲህ ኦርቶዶክስን ስለማይወክል ዝም ብለን የስንዱ ተከታይ ብለን እንለፈው እና መካከለኛ ነው ብቻ ሳይሆን ኢየሱስ ክርስቶስን መካከለኛ ስንለው እንደሱ ያለ መካከለኛ የለም። በቃ አለቀ። ኦኬ፣ እንደ ጌታችን ኢየሱስ ክርስቶስ ያለ መካከለኛ የለም ብለን ነበረ የተናገረው። እሱን አሁን የተወሰነ ነገር እናወራበታለን። ፕሮቴስታንት ወንድሞቻችን ይህንን ትምህርት ከተቀበላቸው ያወሳየው ነው የምንለው። አይ አትቀበሉ ምናምን ብለን ሌላ ክርክር ውስጥ አንገባም። ግን የምትቀው አንዴ ቆይ ላጥፋላችሁ ይሄ ኦኬ። ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው። መካከለኛ ነው ሲባል ምን ማለት ነው? አስታራቂ ነው ማለት ነው። አስታራቂ ነው። በምን መልኩ ነው አስታራቂነቱ ከተባለ ቅዱስ ዮሐንስ አፈወርቅም እንደሚያብራራው ይህንኑ ክፍል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ማለት ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል አይደለ? ይህን ጳውሎስ ነው የሚለው። በነገራችን ላይ እንዴ አስቡት፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ አይደለም፣ ጭራሽ መካከለኛ ነው የሚሉ ሰዎች የፕሌቶን ልጆች ናቸው የሚሉ ሰዎች ከተነሱ ይህ አደገኛ ነው። እነዚህ አሁን እንደ ኦርቶዶክስ ኮንሲደር ማድረግም አስቸጋሪ ነው። ለዛ ነው የስንዱ ተከታዮች ሊሆኑ ይችላሉ ያልኩት። እና የክርስቶስን መካከለኛነት መካድ ምንፍቅና ነው። እሺ ጋይስ፣ ይሄ በጣም አደገኛ ምንፍቅና። ለምን ከተባለ አንደኛ መጽሐፍ ቅዱሱ በግልጽ ያስተምራል። ሁለተኛ መጽሐፍ ቅዱሱ በግልጽ ማስተማሩ ብቻ ራሱ አይደለም፣ የድህነታችንም ጉዳይ ነው። ክርስቶስ መካከለኛ ባይሆን እኛ ባልዳንን ነበረ። በቃ ክርስቶስ መካከለኛ አይደለም፣ አልዳንም። ኢየሱስ መካከለኛ ካልሆነ አስታራቂ ካልሆነ አልዳንም። በእርሱ መካከለኛነት በእርሱ አስታራቂነት ካልሆነ በስተቀር እንዴት መዳን እንችላለን? ይህንን አስቀድመን ማወቅ መረዳት አለብን። ይሄ በድጋሚ አስረግጬ የምናገረው የቤተ ክርስቲያን ትምህርት ነው። ይህ መጽሐፍ ቅዱሳችን በጣም በግልጽ ነው የሚናገረው። ማለት
መጽሐፍ ቅዱሳችን ክርስቶስ አስታራቂ እንደሆነ መካከለኛ እንደሆነ ምንም ማለት አሻሚም አይደለም። እውነቱን ለመናገር ማለት በአሻሚነት መልኩ የተቀመጠም አይደለም ነው። ምንድን የቡርኪና ፋሶ ጣዖት የምታስመስለኝ ወንድም ኤርሚያስ? እሺ እና አሻሚ ነው ወይ? የክርስቶስ አስታራቂነት መካከለኛነት ይህ የዕብራውያን መልእክትን ማንበብ ነው። የዮሐንስ ወንጌልን ማንበብ ነው። ሌሎች መልእክታትን ማንበብ ነው። በቃ ሮሜ መልእክትን ማንበብ ነው። ሮሜ ምዕራፍ 5 ላይ በግልጽ ነው የሚናገሩ ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ነው የሚለው። ጠላቶች ሳለን ኃጢአተኞች ገና ሳለን እግዚአብሔር በማን ከታረቀን ይላል? በልጁ ሞት፣ በወልድ ሞት ምን ካረቀን? ከታረቀን። ስለዚህ የክርስቶስ ሞቱ መታረቂያችን ነው። ክርስቶስ መካከለኛ አስታራቂ ነው ሲባል ስለ ሁላችን ሞቷል፣ ራሱን መስዋዕት አድርጎ አቅርቧልና። ለዛ ነው በነገራችን ላይ በመጀመሪያ የጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ ቅዱስ ጳውሎስ ክርስቶስን መካከለኛ ካሉ በኋላ እዛው ጋር ኢሚዲየት ቀጣይ ጥቅስ ምንድን ነው የሚለው? ኢሚዲየት ቀጣይ ጥቅስ መካከለኛ ካሉ በኋላ ማለት ነው ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ። ራሱን ስለ ሁሉ ምን አደረገ? ቤዛ ሰጠ። ክፍያ አድርጎ ሰጠ። ራንሰም ሆነ ማለት ነው። ራሱን ስለ ሁሉ ቤዛ ከሰጠ፣ ክፍያ አድርጎ ከሰጠ ጌታችን ኢየሱስ ያስታረቀን በቤዛነቱ ከሆነ እንግዲያውስ የማስታረቁን አገልግሎት መካድ፣ የመካከለኛነቱን አገልግሎት መካድ ማለት የድህነትን ነገር መካድ ነው። ስለዛ ይሄ እኔ ክርስቲያኖች መካድ አለባቸው ምናምን መካድ ይቅርና ይህንን አለማወቅ ራሱ በጣም የሚያሳዝን የሚያስከፋ ነው። ክርስቲያን ሆኖ ይህንን የማያውቅ ሰው መኖር የለበትም በፍጹም በፍጹም። የኢየሱስ ክርስቶስም መካከለኛነት አስታራቂነት የማያውቅ ክርስቲያን በፍጹም ሊኖር አይገባም። በፍጹም ሊኖር አይገባም። ይህንን መካድ ይህንን ሲጀምር ኦርቶዶክስ ሆኖ አንድ ሰው ክርስቲያን ሆኖ ይህን ነገር ካደ ማለት ለቤተ ክርስቲያን እንደ ኪሳራ ነው የሚታየው። የሰማችሁ ነው ጋይስ? ክርስቲያን ነኝ ብሎ ግን ኢየሱስ መካከለኛ አይደለም፣ አስታራቂም አይደለም፣ አላስታረቀንም ካለ አንድ ሰው ቤተ ክርስቲያንን እንደው ያራ ኪሳራ ላይ ናት ያስብላል። ኪሳራ ላይ ናት ከምን አንጻር? ከኛ አንጻር፣ ከግለሰቦች አንጻር ማለት ነው፣ ከኛ ድክመት አንጻር። ስለዛ የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት፣ መረዳት አለብን ጋይስ። ማወቅ መረዳት አለብን። እርሱ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል። አይደለም ምንድነው? ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አርጎ ደግሞ በአባቱ ቀኝ በዛ በሰማይ በአባቱ ቀኝ ተቀምጧልና በመስቀል ላይ ያቀረበው ያ ማቅረብ ዘላለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ምድር ጥቅሙ? እሺ አረገ ትላላችሁ ክርስቲያኖች፣ ከድህነታችን ጋር ይገናኛል ማድረጉ? ኢየሱስ በአብ ቀኝ መቀመጡ? አዎ ይገናኛል። ከድህነታችን ጋር እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛን ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት ቢፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከ2000 ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት? ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧልና። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ የመስቀል ላይ ስራ የማስታረቅ የመካከለኛነት ስራ ለዘላለም ጸንቶ ይኖራል። ለዘላለም ጸንቶ ይኖራል እስከ ዓለም ፍጻሜ ማለት ነው። እስከ ዓለም ፍጻሜ ፈንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ እየሆነ ይኖራል። ስለዚህ ይህንን ማወቅ መረዳት አለብን። ይህንን ያዛርጉና አንዳንድ ፕሮቴስታንት ወንድመቶች ግን ኦኬ አክሊል እንደዚህ አለ አያችሁ፣ በቃ ምንም አክሊል እንደው በቃ ምንድነው ከቤተክርስቲያኒቱ ትምህርት ውጭ ተናገረ፣ ቤተክርስቲያኒቱ እንደዚህ አትሰብክም፣ እርሱ ግን ይሰብካል፣ እንደው አክሊል ገብቶታል የሚል ሰውም ደግሞ አለ አልፎ አልፎ ሳይ አክሊል ገብቶታል። በኢየሱስ እኔ ማለት ይህንን ትምህርት ፕሮቴስታንት ወንድመቶች ከተቀበላችሁ ትሰየው ጥሩ ነው።
ግን ይሄ የእኛም ትምህርት ነው ማለት ከበፊቱም ይህ ትምህርት ከጥንትም የመጣ ነው። በመጽሐፍ ቅዱስ ላይ ከተጻፈ በአባቶቻችን ከተሰበከ ቤተክርስቲያን አሁንም የምትሰብከው ከሆነ ወንድሜ አሁን የትኛውም ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም ነው የምታነቡት ትሉን የለ ውዳሴ ማርያም ምናምን ትሉ የለ ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላውን ተተው ነገ ቅዳሴ እሑድ አሁን ነገ በእሑድ ቀን ሲጸለይ የእሑዱ ላይ ዝም ብለህ ገለጥ አድርገህ ስታነበው ለሐዲስ ኪዳንም አስታራቂ ሆነ እኮ ይላል። ለሐዲስ ኪዳንም አስታራቂ ሆነ በደሙ ፈሳሽነት ያመኑትና ንጹሐን የሆኑትንም እነርሱንም አነጻቸው አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለሐዲስ ኪዳንም አስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው ይመስልሃል ወይ? የማናምነውን አንጸልየው። ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በእርግጥ ዛው ትናንት ነው ከትናንት ወዲያ የገባው ሰዓት ያኔም ተናግሬያለሁ። እሱን ትንሽ ነገር እላችኋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ እዚህ ላይ ንቅንቅ የሚል ያው እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ እንደተመሰረተ ያለ አይነት እምነት ነው ያለን የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይህን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታድርጉት። አክሊሉ የሚያምነው ቤተክርስቲያን አታምንም። ስለዛ ወደ ቤተክርስቲያን አትሄዱ። ሰዎች ቤተክርስቲያንን እንዳያዩት ብዬ ማስበው አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች። በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ እንደ አክሊል ነው በርቶለት ነው አሉ ማለት ምን ለማድረግ እየሞከሩ ማለት ነው ማለት አክሊል በርቶለታል ካሉ ይህንን ሲናገር አክሊል እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይህን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደ እሱ እንሂድ እንዲህ ምናምን እንዳትሉ ማለት ወደ እሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ። ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ምን ያደርጋሉ? ሰንጠቅ ያደርጉና ይኸው እኛም ስንል የነበረው ይሄን ነው፣ ቤተክርስቲያኒቱ አልተቀበለችም፣ በቃ አክሊል ግን ማለት ጀመረ አይነት ነገር ነው። ቤተክርስቲያኒቱ ካላለች አክሊል አይልም። ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አልልም። የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ነው። ያው ትምህርቱን መማማሩ ይበጃል። ጥሩ የክርስቶስን የማስታረቅ ስራ በቤተ ክርስቲያናችን ውስጥ እጅጉን የታመነ ነው። እንዳልኳችሁም ምን ያህል የታመነ ነው ከተባለ በተለይ በዚህ በኢትዮጵያ እስካየሁት መካከለኛ የሚለውን ቃል ኢቭን ለሌሎች ለቅዱሳን ራሱ ሲሰጥ አላየሁም። ለጌታችን ብቻ ሲሰጥን ያየሁት። ምክንያቱም ክርስቶስ መካከለኛ ሲሆን በሞቱ ምናምን ቤዛ ሆኖ ሲያስታርቀን ማለት ነው። ያስታረቀን እግዚአብሔርና ሰውን አይደል ያስታረቀው? እግዚአብሔር አለ፣ ሰው አለ፣ እግዚአብሔርና ሰውን ያስታረቀው። እግዚአብሔርና ሰውን ሲያስታርቅ ጌታችን በሁለቱም ወገን ያለ ሆኖ ነው። ምን እያልኩኝ ነው? ክርስቶስ እርሱ ስግው ቃል ነው። ቃል እግዚአብሔር ነበረ። ያ እግዚአብሔር የነበረው ቃል ደግሞ መጥቶ ስጋ ሆነ አይደል? አዎ ቃል እግዚአብሔር ነበረ ሲል ስለዛ ቃል ከአብ ጋር አንድ ነው። ቃል እግዚአብሔር ነውና መጥቶ ደግሞ ስጋ ሆኗል ብለዋልና የአምላክ እንደመሆኑ ከአብ ጋር አንድ ነው። የሰው እንደመሆኑ ያው ራሱ አንዱ ባህሪ ደግሞ ከኛ ጋር አንድ ነው። ከሁለቱም ወገን ነውና አምላክነትና ሰውነትን ያስታርቅ ዘንድ እርሱ የተገባው ነው። በቃ ይሄ ነው እንዴ። ይህንን ሊክድ የሚችል የለም። እናንተ ሰዎች ይህንን ጭራሽ በጣም የምናብራሩ እንዴ። ማስረጃ ከቅዱስ ዮሐንስ አፈወርቅ ይሰሩ። ቅዱስ ዮሐንስ አፈወርቅ ከኤርሲያናችን አባት እኮ ነው። ቤተክርስቲያን አታስተምርም ማለት እነ ቅዱስ ዮሐንስ አፈወርቅ አላስተማሩም ማለት ነው እንዴ። እኛ እኮ የምንጠቅሰው እኮ አሁን ያለ መምህር ምናምን ብቻ እኮ አይደለም። መለስ ብለን እኮ መጽሐፍ ቅዱስንና አባቶቻችን እኮ የምንጠቅሰው። አባቶቻችን ከጠቀሱት በቃ የኛ ትምህርት ነው። አባቶቻችን ካስተማሩት በእመኑ በቃ የኦርቶዶክስ ትምህርት ነው። ትምህርት ዝም ብላችሁ የአባቶችን ትምህርት ናና ከዛ በኋላ ኦኬ አባቶች
እዚህ ትምህርት ላይ ደርሰዋል ብላችሁ ካያችሁ በስርዓት አጥምታችሁ ማለት ነው ካገኛችሁ ያ እርሱ የእኛ ትምህርት ነው፣ የቤተ ክርስቲያን ትምህርት ነው። መጽሐፍ ቅዱስን በአባቶች መነጽር በደንብ አድርጎ ያነበበ ሰው መጽሐፍ ቅዱስ ላይ ያሉ አስተምሮች ሁሉ የእኛ አስተምሮች ናቸው። ስለዛ የምንቆርጠው ነገር አይኖርም። ስለዛ ክርስቶስ ከዛ አንጻር አምላክም ሰውም ሆኖ ከማስታረቁ አንጻር መካከለኛ ይባላል። ሰውም አምላክም ሰውም ሆኖ አስታርቆናልና ከሁለቱም ወገን ሆኖ ከዚህ አንጻር ብቻውን መካከለኛ ነው ጌታ። ከዚህ አንጻር ብቻውን መካከለኛ ነው። እመቤታችንም ሌሎቹም ከዚህ አንጻር መካከለኛ ተብሎ አይጠሩም። ኦኬ፣ ታዲያ ቅዱሳን ምንድን ነው? ቅዱሳንስ ይማልዳሉ፣ እንደው ያስታርቁናል፣ ይጸሉልናል፣ ይለምኑናል ትሉ የለ እንዴ የሚል ሰው እንግዲህ አይጠፋም። አዎ እንላለን። እውነቱን ለመናገር እኛ ብቻ አይደለንም። ፕሮቴስታንት ወንድመቶቻችንም ምንም እንኳን ኢየሱስ ብቸኛው መካከለኛ ነው ብለው ቢናገሩም ግን ዞር ብለው ግን ፓስተሮቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ጸልዩልን ማለታቸው የማይቀር አይደለ? አዎ፣ የክርስቶስ ብቸኛ መካከለኛነት እርስ በእርስ አንዳቸው ለአንዳቸው የሚጸልዩትን ጸሎት አላስቆሙ፣ አላስተወው፣ በእግዚአብሔር ፊት ደስ የሚያሰኝ ነው ብሏል። አንዳችን ለአንዳችን የምንጸልየውን ጸሎት ጳውሎስ ምንድን ያለው እዛው አንደኛ ጢሞቴዎስ ምዕራፍ 2 ይሄ አሁን መካከለኛ ብቻ አንድ መካከለኛ አለ ያለው ቁጥር 5 ላይ አይደል? ከፍ ብላችሁ እስቲ አንብቡ። ምን እንደሚለው ከቁጥር 2 ጀምሮ ስለ መኳንንት፣ ስለ ነገስታት፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ እመክራለሁ ይላል። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ እመክራለሁ። ለምን? እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና። ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። ስለዚህ ለአንዳችን መጸለያችን፣ ምልጃን ማቅረባችን፣ መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው። ክርስቶስ ብቸኛው መካከለኛ ነው። አዎ፣ ብቸኛ መካከለኛ መሆኑ ግን ተመልከቱ ጋይስ፣ ጌታ ኢየሱስ ብቸኛ መካከለኛ መሆኑ ግን አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተው ነው አይደለም። ስለዚህ የቅዱሳንን ምልጃ የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆነው ስለኛ ሊጸልዩ አይችሉም ነው? ማን ያለ? እስቲ አንድ ጥቅስ ስጡኝ። በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ ትምህርት የፈጠራችሁት? አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና ነው አሁን የሚል ሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን እሱን አሳያቸዋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለእሱ ማሳያ ይሰጣቸዋሉ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምንትን ይላቸዋል፣ ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው ያቆማቸዋል፣ ምን ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ፣ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማሉ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርበዋል እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ቆይ ሰዎችን ሁሉ ልወቃቸው። አንዴ ሰላም ገሌ ይባላል፣ እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ፣ እሱን ሰማ። ሌላ ሰው ጋር ትሄድና ሰላም ለአንተ፣ እንዴት አለ አበበ፣ እንዴት አለ፣ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላውቅም፣ እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ፣ አዳነች ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለእነሱ ልጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ ነው። ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኖሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ እያለሁ ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸውም፣ አያስቆማቸውም። ይሄ ከምልጃ ሊያስቆማቸው አይችልም። ይኸው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ፣ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ
ካላደረገ እንግዲያውስ ቅዱሳንም ስለ እኛ ዓለም አሁን ላይ ያለንበት ሁኔታ ባያውቁ ኖሮ ራሱ ሊያውቁ ደግሞ አኪል አያውቁም ብሏል ብላችሁ እንዳመጡ ሌላ ላይፍ እንዳታስገቡኝ። ለነገሩ ባጠራነው ቁጥር ትምህርት ይሆነናል ኖርማል እና ቅዱሳን ኢቨን ባያውቁ ኖሮ ራሱ ኖሮ ቢሆን ኖሮ ራሱ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይም ምልጃን እንዳያቀርቡ አያደርጋቸውም። ግን ያውቃሉ። እንደሚያውቁ እንደ ማሳያ ነገር ከመጽሐፍ ቅዱስ ላሳያቸው። ለምሳሌ ሁሌ የሚጠቀስ ጥቅስ ቢሆንም ግን ለማስታወስ ያህል ራዕይ ምዕራፍ 6 እናውጣና አትሊስት እንደሚያውቁ ያሳያል። ያ አይደለም አውቅ ያሳይ እንደሚያውቁ አትሊስት እዚህ ያለውን ነገር ያሳያል። ኦፍ ኮርስ 5ኛው ማተብ ላይ ነው ቁጥር 9 ላይ ማለት ነው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ አለ። ልክ 5ኛውንም ማኅተም በፈታ ጊዜ ምንድነው የሚያየው? አሁን ዮሐንስ ስለ እግዚአብሔር ቃል እና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። አሁን የሰዎችን ነፍሳት ያያል። የምን አይነት ሰዎችን? የሰማዕታትን ነፍስ፣ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን ሰዎች ነፍሳት፣ ቅዱሳን ነፍሳትን፣ የቅዱሳን ሰዎችን ነፍሳት ማለት ነው። ቅዱሳን የምላቸው እነሱ በስጋ ቢቀበሩ ነፍሳቸው ዛናት። ነፍሳቸው ፐርሰን ከነፍሰን ጋር ነው፣ ማንነት ከመንፈስ ጋር ነው፣ ማነው ከነፍስ ጋር ነው የሚቀጥለው ባይዜ እና ከጌታ ጋር ይሆናሉ ነው። እሺ እና ከመሠዊያው በታችን የሚለው በነገራችን ላይ እዚህ ላይ ምናልባት አስፈላጊ ከሆነ ከመሠዊያው በታችን የሚለው እና አንዳንዶች ይህንን ይይዙና በመልኩ ያስቀምጡታል። ከመሠዊያው በታች አይደል የሚለው? በኤርሲያናችን ውስጥ መሠዊያ ምንድን ነው? ቅዱስ ታቦት አይደል? ታቦት ነው። በአዲስ ኪዳን ታቦት መሠዊያ ነው። ቅድስት ጠረጴዛ መሠዊያ ይባላል ታቦት እና ከመሠዊያው በታች የቅዱሳን ነፍሳት ነው ያሉት እና አሁንም ይሄ መሠዊያውን ምናምን ወይም ታቦቱን በቅዱሳን ስም መሰየም ምናምን ከዛ አንጻር ነው። በፊት ላይ የቅዱሳን የሰማዕታትን አጽማቸውን ምናምን እየወሰዱ ምንድነው ይሄ መሠዊያው ላይ ምናምን ከታች ወይ ምናምን ነገር ያደርጉና ወይ ከሱ ይሰሩትና ምናምን ከዛም በሱ ስም በዛ በሰማዕቱ ስም ምናምን ይጠራል። እንደዚህ ስያሜዎች ነገሮች ይኖራሉ እና ከዛ አንጻር ነው አንዳንዴ በእነርሱ ስም የምንጠራው የቅዱሳን ነፍሳት ኢቭን በራእይ መልክ ሲታይ ራሱ ከመሠዊያ በታች ሆኖ የሚታየው ነፍሳቸው ማለት ነው እና ከዛ አንጻር ነው። ለማንኛውም ግን እነዚህ ነፍሳት አየና በታላቅ ድምፅም እየጮሁ አለ። እነዚህ የቅዱሳን ነፍሳት ማለት ነው፣ የሰማዕታት ነፍሳት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነዚህ ነፍሳት የማን ነፍሳት ናቸው? የሰማዕታት ነፍሳት። እነዚህ የሰማዕታት ነፍሳት ደግሞ ምን ብለው ተናገሩ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እንዳልፈረደ አውቀዋል። ይኸው እስከ መቼ ድረስ ነው የማትፈርደው? እየገመቱን የሚል ሰው ይኖር? እስከ መቼ ድረስ አትፈርድም? ያው አልፈረድክም፣ ግን እስከ መቼ ነው? እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ይህን ጥቅስ ያመጣሁት ለምንድን ነው? ምድር ላይ የሚከናወነውን ነገር እግዚአብሔር እስከገለጠላቸው ድረስ ሊያውቁ እንደሚችሉ ማሳያ አስበው ነው። ስለዚህ ያውቃሉ። ጸሎት፣ ልመና፣ ምልጃ ደግሞ ማለት የማያደርጉበት ምክንያት ራሱ የለም። ይህን በነገራችን ላይ ፕሮቴስታንቲዝም ሲጀመር አካባቢ አሁን በሉትራኑ ሳይድ ምናምን ለምሳሌ ይሄ ይታመናል። ሉትራኖች ከፕሮቴስታንት ውስጥ ሉተራኖች ቅዱሳን ይማልዳሉ ስለኛ ኢንቮኬሽን ባይቀበሉም ግን እነሱ ቅዱሳን ኢንጀነራል ስለኛ ስለ ሁላችን ይጸልያሉ ብለው ያምናሉ። ፕሮቴስታንቶች ራሱ ሉተራኖቹ አሁን ላይ ያሉት እነዚህ ጴንጤዎቹ ምናምን ናቸው። እነሱ የቅርብ ጊዜ የመጡት ማለት ነው። እነሱም ትንሽ ከታሪካዊ ክርስትናም እንግዲህ ከመጽሐፍ ቅዱስ ሀሳብም ትንሽ ራቅ ስላሉ እነሱ ናቸው እንጂ ይሄ ይታወቃል። እሺ የቅዱሳኑ ምልጃ እንዴት ያለ ነው? በቃ ቅዱሳኑ ስለኛ ይጸልያሉ። እኛ በመንፈሳዊ ሕይወታችን እንድንበረታ ያደርገናል። ባጭሩ ክርስቶስን በመምሰል ሕይወት ውስጥ እንድናድግ ያደርገናል። ያ የእነርሱ ምልጃ ከኃጢአት እንድንርቅና ወደ እግዚአብሔር እንድንጠጋ ጉልበትም ይሆነናል።
ልክ እንደዛ ማለት ነው። እና በተለያዩ ጉዳዮች ላይ ጸሎታቸው ሊሰራልን ይችላል በህይወታችን ውስጥ ማለት ነው፣ በተለያዩ ጉዳዮቻችን ላይ እና ይህንን እንደዚህ ያዘናል። ይህንን የቅዱሳንን ምልጃ ምናምን ለመጠቀም ግን ገና ከጅምሩ አስቀድመ በክርስቶስ በኩል ከእግዚአብሔር ጋር መታረቅ አለብን። በክርስቶስ በኩል ከእግዚአብሔር ጋር ምን ማለት አለብን? መታረቅ አለብን። እሺ ሰው ከእግዚአብሔር ጋር ከታረክ በኋላ ነው የቅዱሳን ምልጃ እያገኘ ደግሞ የምትሄደው። ከዚህ አንጻር ልንመለከተው ይገባል። እና በወልድ በኩል ወደ አብ መቅረብ የሚባል ነገር ይሄ እንግዲህ መጽሐፍ ቅዱሳዊ ነው፣ አባቶቻችን ትምህርትም የሚታወቅ ነው። ሰው ወደ አብ መቅረብ ከፈለገ ርቀን የነበርን እኛ ወደ አብ መቅረብ ከአብ ጋር መታረቅ እንደማለት ነው። ከአብ ጋር ያ የጠፋውን ግንኙነት መጀመር ከእግዚአብሔር ጋር ከቅድስት ሥላሴ ጋርም ልትሉት ትችላላችሁ። እና ከእግዚአብሔር ጋር ድጋሜ ይህ ምንድነው ሪስቶር የሚያደርገው የሚታደሰው ያ ግንኙነታችን በክርስቶስ ኢየሱስ ስራ ነው። በክርስቶስ በኩል እግዚአብሔር አምላክ ልጁን ላክ። አብ ልጁን ልኳል። አብ ልጁን ልኳል። ልጁ እኛ ድረስ መጥቷል። ስጋ ሆኖ አብ ስጋ ሆኖ ወልድ ነው ስጋ ሆኖ ወልድ ስጋ ሆኖ እኛ ድረስ መጥቷል። ስለዚህ እርሱ መካከለኛ ሆኖ በእርሱ በኩል ወደ አብ የምንቀርብ ነን። በቃ አለቀ። በወልድ በኩል ወደ አብ እንቀርባለን የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይም በጣም ጋይዝ ይህንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፍም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ አረበይ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ተጠፋበታል። ሞተን ትሸምታለህ እንጂ ምንም የሚፈጠር ነገር አይኖርም። ይሄንን አሁን ልካድ ብትል ራሱ እንዴት ትከደዋለህ? ቅዱሳት መጽሐፍት ሁሉ በግልጽ የሚናገሩለት አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብድግ ብለህ አንተ እንደው እንደዚህ የሚባል ነገር የለም። እንደዛ የሚሉ ሰዎች ስላሉ ነው ሳይሆን አንድ ሰው ናቸው ያሉት ይቅርታ አስተምራለሁ ምናምን ስለሚሉ እና አስቸጋሪ ነው። በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ በወልድ ወደ አብ መቅረብ የሚለው ያን አይደለም፣ የሚያስብል ነገር አይደለም። አብ ከሳበው በቀር ሲል ቀጣጥሱን እንመልከተው ከተባለ የተወራው ስለ አይሁዳውያን ከምን አንጻር አብ ከሳበው በቀር ወደ እኔ የሚመጣ የለም ሲል ስለዛ ወደ ወልድ ለመቅረብ አብ ግዴታ ሊሰባቸው ይገባል ማለት ነው። አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይሰባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳውያን በሰዓቱ ቅዱሳት መጽሐፍትን ያነባሉ፣ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጽሐፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጽሐፍት ሕይወት ማግኘት እንደሚቻል ይመስላችኋል፣ እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እንደው እግዚአብሔርን የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት ነው። የምርም እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማንበብ ማወቅ አለበት። ከዛ ደግሞ የእግዚአብሔርን ድምፅ መስማት አለበት። አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚችል የለም። እኔም በመጨረሻ ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚአብሔር
ከእግዚአብሔር የተማሩ ይሆናሉ። ትርጉምም ሊኖረው ይችላል ኦፍኮርስ እና ቢኖረውም ሌላ ትርጉም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በቃ ምንም የሚተካ አይደለም። በቃ ያ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? ክርስቶስ ኢየሱስን ለተቀበሉት ለእነርሱ ኢየሱስ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ርቆ የነበረ አንድ ሰው የእግዚአብሔር ልጅ ስልጣንን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆነው ስለዛ የእግዚአብሔር ልጅ የሆነው ራሱ ክርስቶስን በመቀበል ነው። ስለዛ በወልድ በኩል ነው በቃ የእግዚአብሔር የሚኮነው አይደል? በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው? ወልድ ጌታችን ኢየሱስ አንደኛ ሰው ሆኖ መጥቷል። የእኛኑ ስጋ ነስቶ የእኛኑ ስጋ የነሳው በእርሱ በኩል ከእግዚአብሔር ጋር እንድንታረቅና ድል እንድንነሳ ለዘላለም በሕይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መጥቶ ስጋውን ሕግን ሁሉ ፈጸመ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ 40ኛው ቀን አረገ፣ በ50ኛው ቀን ቅዱስ መንፈሱን ላከ፣ በአባቱ ቀኝ ተቀምጦ ግን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው አንፃር ጭምር እንደሆነ ልብ ይለዋል። ልናውቀው ልንረዳው ይገባል። ሁላችን በእርሱ ስራ ወደ አብ መግባት አለን ይላል። በእርሱ ስራ በማን? በጌታችን በክርስቶስ ኢየሱስ ስራ። ኤፌሶን ምዕራፍ 2 ላይ ይቃላል አይደል? ያው እንደዚህ ይላል። ሐሳቡን በደንብ እንድትረዱት ከላይ ጀምራችሁ አንብቡ። ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሜ ምዕራፍ 3 ላይ እንደተናገረውም ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ስላለም ጳውሎስ ማለት ነው። አይሁዳውያን አሕዛብ ሁሉም ከኃጢአት በታች ሆኖ እርስ በርስ ደግሞ ተጣልተዋል እንጂ አይሁዳውያንና አይሁዳውያን አሕዛብ ምን ይሏቸዋል? እናንተ ኃጢአተኞች ያልተገረዛችሁ ይሏቸዋል። እነማንም? አሕዛብ ያልተገረዙ ቆላፋን ናቸው። እና ሁለቱም ደግሞ ምንድነው በመካከላቸው ጥል አለ፣ የጥል ግድግዳ አለ፣ በአይሁዳውያንና በአሕዛብ መካከል ጭምር ማለት ነው። እና አይቀላቀሉም። አሁን አይሁዳውያን ከአሕዛብ ጋር አይቀላቀልም፣ አብሮ አይበላም ምናምን፣ ትልቅ የጥል ግድግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። እሺ፣ ይህን እያነሳ ይናገራል እና እንዲህ ይላል ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ የግሪክ ሰዎችን አሕዛቡን ማለት ነው እንዳጠቃላይ ወይም ያልተገረዙትን። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በስጋ በእጅ የተገረዙ በተባሉት በነዛ የተገረዙ የተባሉት እነማን ናቸው? አይሁዳውያን። በስጋ በእጅ የተገረዙ በተባሉት በነዛ በአይሁዳውያን ያልተገረዙ የተባላችሁ ይህን አስቡ። እሺ ምን ያስቡ ጳውሎስ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ በኩል የሚለው የታመነ ትምህርት
አለቀ። ርቀው የነበሩት እነርሱ በማን ቀረቡ? ርቀው የነበሩት አሕዛብ እሺ፣ ሁለቱን ያዋሃደ ማንና ማንን? የተገረዙትን አይሁዳውያንን ካልተገረዙት አሕዛብ ከግሪክ ሰው ሁለቱን አዋሃደ፣ አንድ አደረጋቸው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይህ በግዝረት ምናምን በኩል የነበረውን ይህን ጥል ማለት ነው። ይህን ሽሮ ምን አደረገ? በመካከል ያለውን የጥል ግድግዳን በስጋው አፈረሰ። በመካከላቸው ያለውን የጥልን ግድግዳ ያፈረሰ፣ በአሕዛብና በሕዝብ፣ በአይሁዳውያንና በአሕዛብ ወይም በተገረዙትና ባልተገረዙት መካከል ያለውን የጥልን ግድግዳ በስጋው ያፈረሰ። ይህም ይላል ከሁለታቸው ከነዚህ ማለት ነው ከነዚህ ከሁለት ሕዝቦች ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። አንድን አዲስን ሰው ይፈጥር ዘንድ ማለት ከአይሁዳውያንም ከአሕዛብም የሆነ ምን አይነት አዲስ ሰው? በክርስቶስ የሆነ የክርስቶስ የሆነ አንድ አዲስ ሰው። አሕዛቡም ይመጣና በክርስቶስ ኢየሱስ አምኖ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዱም ይመጣና በጌታ ኢየሱስ አምኖ ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ሁለቱም ማን ላይ ተገናኙ? ተመልከቱ ጋይስ። አሕዛቡ እዚህ ጋር አለ፣ አይሁዱ እዚህ ጋር አለ። ሁለቱም በመካከላቸው አደገኛ የጥል ግድግዳ ነበር። በቃ እንደዚህ አይመጡም። አይሁድ መጥቶ አይተባበርም፣ አለቀ። እንዲህ ነበሩ። በቃ ተራርቀው በመካከላቸው አደገኛ የጥል ግድግዳ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ይህን የጥል ግድግዳ አፈረሰው። ሰላማችን ነው ተብሎ ማለት ነው። እና አፈረሰውና ከሁለቱ አንድ አዲስን ሰው ሊፈጥር አለ። እንዴት ነው አዲስን ሰው የሚፈጥረው? የአይሁድ ይመጣና በክርስቶስ ኢየሱስ ያምናል፣ አምኖ ይጠመቃል። ያኔ ከጌታ ጋር አንድ ይሆናል። ይህ አሕዛብም ያልተገረዘው በፊት ያልተገረዘው ሰውዬ ማለት ባይገረዝ ራሱ በክርስቶስ ኢየሱስ አምኖ ይጠመቃል። ሲጠመቅ ከጌታ ጋር እሱ መጥቶ አንድ ይሆናል። ልክ ጌታችን ኢየሱስ ላይ መጥቶ ከጌታ ጋር አንድ ሲሆን፣ ይህም መጥቶ ከጌታ ጋር አንድ ሲሆን፣ በክርስቶስ በኩል እነሱ ራሳቸው አንዱ ነው። አሕዛቡ ከአይሁዱ ጋር አንድ ሆኖ አንድ አዲስ ሰው ክርስቲያን አዲስ ፍጥረት የሚባል ዳግም የተወለዱ አዲስ ፍጥረት አንድን አዲስ ፍጥረትን ከሁለቱ የራሱ አደረገ። ጥልንም በመስቀሉ ገድሉ በእርሱ ሁለታቸውን በአንድ አካል ሁለቱንም አሕዛብንም አይሁድንም በስንት አካል? በአንድ አካል ይህም አካል የራሱ የክርስቶስ ነው። ኦኬ። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር አስታርቋል ኢየሱስ። አዎ ይህንን የሚክድ የለም። ስለዛ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለቱንም አሕዛብ የለ አይሁድ የለ ሁሉንም ከእግዚአብሔር ጋር ያስታረቀው ጌታችን ኢየሱስ ነው፣ በስራው ማለት ነው። ጥልን በምኑ ገድሉ? በመስቀሉ ገድሉ። ርቀው የነበሩት በማን ቀርቧል ተባለ? በክርስቶስ ደም። ይህንን የክርስቶስን ደም የጥሉን ምንድን የመስቀሉን ስራ ምናምን አስቀድሞ ያነሳል። ከዚም ዝቅ ብላችሁ ምን ይላል? መጥቶ ይላል ጌታችን ኢየሱስ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ለራሳቸው ለአይሁዳውያንም ጭምር ሰላምን የምስራች ብሎ ሰበከ። ከዛ ቁጥር 18 ላይ በእርሱም ስራ በጌታችን ኢየሱስ ስራ ማለት ነው ሁላችን አይሁዳውያንም አሕዛብም ማለት ነው። ሁላችን ሲል አይሁዳውያንም አሕዛብም በአንድ መንፈስ ወደ አብ መግባት አለንና በማን ስራ? በኢየሱስ ክርስቶስ ስራ። ቤት ስራው በመስቀል ላይ ስራው ጥልን በመስቀሉ ገድሎ ርቃችሁ የነበራችሁ እናንተ በክርስቶስ ደም ቀርባችኋል ብሎ እንደተናገረው በእርሱ በክርስቶስ ኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለን።
በማን ስራ? በክርስቶስ ስራ። በወልድ ወደ አብ መቅረብ አለ የለም? ይሄ ማለት ምንም ዳውት ራሱ ይኖር አይገባም። እዚህ ላይ ጥርጣሬ ራሱ አይኖርም። ለዛ ነው ጌታችን ኢየሱስ ምን አለ ማለት ይሄ በቃ ይሄ ጳውሎስ አስረግጦ የነገረን አይሁዳንም አሕዛብም በቃ በክርስቶስ በኩል ትቀርባላችሁ አለቀ። በዘሮች ይባረካሉ ነው የተባለው ወይስ አሕዛብ በዘርህ ይባረካል? አሕዛብ በዘርህ ይባረካል። እሺ ስለ ብዙዎች እንደሚናገር በዘሮች አይልም ይላል ጳውሎስ ገላትያ 3 ላይ ስለ ብዙዎች እንደሚናገር በዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር በዘርህ ይላል፣ እርሱም ክርስቶስ ኢየሱስ። ስለዚህ የተስፋው ቃል ሲነገር የተነገረው ለእያንዳንዱ በአብርሃም በኩል ለሚመጡ ለዛ ሁሉ አይሁዳውያን ሕዝብ አይደለም። የተስፋው ቃል የተነገረው በክርስቶስ በኩል ብቻ ነው፣ ስለ ዘሩ እንጂ ስለ ዘሮች ሁሉ አይደለም። ስለዛ ስለ ብዙዎች እንደሚናገር በዘሮች አይልም፣ ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ይላል ጳውሎስ። እሺ አሕዛብ በዘር ይባረካል ተብሏል። ስለዚህ የአብርሃም ዘር ደግሞ ክርስቶስ ነው፣ መሲሁ ነው፣ ተገለጠ። መሲሁ ልክ ሲመጣ ዘሩ ማለት ነው። በሰዓቱ የነበሩ የአብርሃም ዘሩ ነን እኛም እኮ የአብርሃም ልጆች ነን የሚሉ በስጋ እንደ ስጋ የአብርሃም ልጅ እንደሱ በሚፎክሩበት ሰዓት ጌታችን እውነተኛው የተስፋውን ቃል የተቀበለው የተስፋው መጨረሻ ላይ ፍጻሜ ላይ እውነተኛ የአብርሃም ዘር ተገልጧል። አሁን እውነተኛ የአብርሃም ዘር ለመሆን በስጋ መወለድ አይደለም የሚጠበቅ። አሁን እውነተኛ የአብርሃም ዘር ለመሆን በሐዲስ ኪዳን ክርስቶስ ላይ መጣበቅ ነው። ምክንያቱም የተስፋው ቃል የተሰጠው እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው፣ በስጋ ማለት ነው። በስጋ የአብርሃም ዘር ነው ኢየሱስ እንደምታውቁት። እና ለዛ ነው የማቴዎስ ወንጌል ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ የሚጀምረው። ለማንኛውም ሰዎች በዚህ የአብርሃም ዘር በሆነው በኢየሱስ ላይ መተው ሲጣበቁ ወይም አንድ ሲሆኑ ከእርሱ ጋር በምን በጥምቀት ገላትያ 3:27 ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። አዎ። እና ማን የተጠመቃችሁ? ለምን የተጠመቅን? ከጌታ ጋር አንድ ትሆኑ ዘንድ እንሆን ዘንድ ነው የሚለው ገላትያ 3:27። ከዛ መቶ አንድ ሲሆን ከክርስቶስ ጋር ያ ሰውዬ ማለት ነው መቶ ከክርስቶስ ጋር አንድ ሲሆን ክርስቶስ የአብርሃም ዘር ነው። የሚመጣና ሰው ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ክርስቶስ የአብርሃም ዘር ስለሆነ በክርስቶስ በኩል ከክርስቶስ ጋር አንድ የሆነው ሰውም የአብርሃም ዘር የአብርሃም ልጅ ተብሎ ይጠራል። ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። ይህ ሰው ግን መጥቶ ሲጠመቅ በኤርሲያን ውስጥ ማለት ነው የክርስቶስን የማዳን ስራ ሲያገኝና ከጌታ ጋር አንድ ሲሆን በጥምቀት ኢየሱስ የእግዚአብሔር ልጅ ስለሆነ በክርስቶስ በኩል እርሱ ራሱ ከጌታ ጋር አንድ በመሆን እርሱም የእግዚአብሔር ልጅ ተብሎ ይጠራል፣ የአብርሃም ልጅ። ይህንን ነው ጳውሎስ በገላትያ 3 ላይ ብሎ የሚናገረው። አንዴ ላንብብላችሁ እንዲህ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። በክርስቶስ ኢየሱስ አንድ ሰው ናችሁ። እያንዳንዱ አይሁዳዊ የለም፣ የግሪክ ሰው የለም፣ መጥቶ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዳዊ መጣና ከጌታ ጋር አንድ፣ የግሪኩ ሰው ወይም አሕዛብ ይመጣና ሲጠመቅ ከጌታ ጋር አንድ፣ ወንድ ይመጣና ሲጠመቅ ከጌታ ጋር አንድ፣ ቆንጂት ትመጣና ሲጠመቅ ከጌታ ጋር አንድ፣ ባሪያ ጨዋ መና ሁሉም ሲመጣ ሲጠመቅ ከጌታ ጋር አንድ። ስለዚህ ሁላችሁም በክርስቶስ ስንት ናችሁ? አንድ። ከዛ ምን ይላል? ቀጠላ እናንተ የክርስቶስ ከሆናችሁ ከጌታ ጋር አንድ ስትሆኑ የማን ናችሁ? የክርስቶስ ናችሁ። ከጌታ ጋር አንድ ስትሆኑ የክርስቶስ ከሆናችሁ ደግሞ ይላል እንኪያስ የአብርሃም ዘር የክርስቶስ ናችሁ ከሆናችሁ እንኪያስ የአብርሃም ዘር። ቅድም እንዳልኳችሁ ስለ ተስፋው ቃል ሲናገር አሕዛብ በዘር ይባረካል
ስለ ብዙዎች እንደሚናገር በዘሮች ሳይል ስለ አንዱ እንደሚናገር በዘርህ ብሎ አለናችሁ። በእርሱ በኩል የአብርሃም ዘር ወይም የአብርሃም ልጆች እና የእግዚአብሔር ልጅም ስለሆናችሁ የእግዚአብሔር ልጆች የሆናችሁት እንዲህ በክርስቶስ በኩል ነው። በክርስቶስ በኩል የእግዚአብሔር ልጅነት አለ። ወደ እግዚአብሔር ልጅነት ተመለስን። በክርስቶስ በኩል ከእግዚአብሔር ጋር ታረቅን። ለዛ ነው በሮሜ መልእክቱ ምዕራፍ 5 ላይ ምን የሚለው የተወደደ ሐዋርያው ቅዱስ ጳውሎስ በቃ መልእክታቱ ገና ልክ ማንበብ ስጀምር እንግዳ ነኝ ምናምን ለመጽሐፉ ከዛን ታነብ የጳውሎስ መልእክት ግራ ይገባኝ ነበርና ጳውሎስ እቺኛዋን ግን ባትላት ኖሮ አመኛል ያው ያዝብላል ግን አለማወቅ አረ ጳውሎስ እቺኛዋን ባላርካት ኖሮ እንል ነበር። የጳውሎስ መልእክቱ ልክ ሲገባችሁ ስሩን ስትይዙት በቃ ማለት በደንብ ዝም ብሎ በራሳችሁ እየተረጎማችሁ ምናምን ከሆነ እሱ ምን አይነት ችግር ውስጥ ትገባላችሁ መሰላችሁ? የጳውሎስን መልእክት እንዲሁ በራሳችሁ እየተረጎማችሁ የምታነቡ ከሆነ መዳረሻችሁ ምን ይሆናል መሰለ? ጴጥሮስ እንዲህ ይላል። ከጳውሎስ መልእክት ጋር በተያያዘ በጣም ጥንቃቄም ደግሞ ይፈልጋሉ። ለዛ ነው የጳውሎስ መልእክት በጣም ጥንቃቄ ይፈልጋል። እንደዚህ ዝም ብለህ የመጀመሪያ ለማንኛውም ጸጋ ብቻ ብለው ሲመጡ እነሱም ግን የአውግስቲን ኢንፍሉዌንስ ቢኖርም የኖስቲሲዝም ኢንፍሉዌንሱ እንዳለ ሆኖ ደግሞ ከጳውሎስን ጠቅሳል ይላሉ። እና ሰው የጳውሎስን መልእክት ስታነቡ ሁሌም ጥንቃቄ ይፈልጋል። ለዛ ነው ጴጥሮስ ራሱ ስለ ጳውሎስ መልእክት ተናግሯል። በመልእክቱ ስለ ጳውሎስ መልእክት ተናግሯል። ጴጥሮስ ራሱ ምን ብሎ በሁለተኛ መልእክቱ ጴጥሮስ ማለት እንዲህ ይላል። ምዕራፍ 3 ቁጥር 15 ይላል የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እሺ እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ጽፎላችኋል። እና በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። እርሱም በምን በመልእክቱ በጽሁፉ ከዛስ በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ ታዲያስ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ የጳውሎስን ጽሑፎች መልእክታት እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ የጳውሎስን ጽሑፍ እንዳታጣምም መጠንቀቅ አለብህ። እንግዲህ እናንተ ይላል ጴጥሮስ፣ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ የጳውሎስን መልእክት ከሚያጣምሙ ጳውሎስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተ ክርስቲያን ምንድነው? ይሄ መሪነት ቁልፍ ለጴጥሮስ ተሰጠው። ድንግልና
በጣም ወዳችሁት ከቤተ ክርስቲያን ጋር ሁሌ መልእክትስ በቃ ለጳውሎስ ተሰጠው እሱ ለቤተ ክርስቲያን ብርሃኗ ነውና እያላችሁ መናገር ትጀምራላችሁ። ስለዛ እና ያው የጳውሎስ መልእክታት በጣም የሚደንቁ ናቸው። ለማንኛውም ወደ ቀድሞ ነገር ስንመለስ የተወደደው ጳውሎስ ደግሞ በሌላ ስፍራ በነገራችን ላይ ጳውሎስ መልእክት ሁሌ ነው የምናነበው። ታውቃላችሁ ቅዳሴ ካለ በቃ እዛ ቅዳሴ ላይ ሁሌ ቤተክርስቲያናችን ውስጥ የጳውሎስ መልእክት ይነበባል። የጳውሎስ መልእክት የማይነበብበት ቅዳሴ የለም እና ቅዳሴው ከተነበበ በኋላ ራሱ ምንድነው ቅዱስ ሐዋርያው ጳውሎስ ሰናየ መልእክት ፈዋሴ ያን አይደል ነው ይልኩበት። ኧረ ዛሬ ጋር አስቆሙኝ፣ በኋላ እንዳትሉኝ፣ አሁን ብታስቆሙኝ ይሻላል። አይ ግን የምር ግን ሰናየ መልእክት የበጀ የተወደደ ቅዱስ ጳውሎስ ወይ እያለ ነው የምናዜመው። መልእክት የተወደደ ቤተክርስቲያን ከጳውሎስ መልእክት በደንብ ፍቅር የያዛት ናት። በጣም የምትወደው የጳውሎስን መልእክት። እኛ ግን ደካሞች ሆነን የጳውሎስን መልእክት በደንብ ላናነብ ስለምንችል ልንወዛገብ እንችላለን። እንዳንወዛገብ በኤርሲያን በደንብ እናጥና፣ እናንብበው። በኤርሲያን መረዳት። ምክንያቱም ጳውሎስ መልእክትን ሲልክ ለቤተ ክርስቲያን ነው የሚልከው። ለምሳሌ ወደ ገላትያ ሰዎች መልእክትን ሲልክ ጳውሎስ ገላትያ ላይ ያሉ ሰዎች ምንም የማያውቁ ሆነው አስቀድሞ ተቀምጠው ከዛ በላይ የገላትያ መልእክትን እንደ አዲስ አንበው እንደዚህ ነው ብሎ ይረዳሉ ወይስ አስቀድመው ትምህርትን አግኝተው ጨርሰው ተጠምቀው ምናምን አንዳንድ ጉዳዮች ሲፈጠሩ ነው የጻፈላቸው? አስቀድመው ለተማሩ የክርስትና ትምህርት ላወቁ አስቀድመው ከነርሱ የተማሩ የተጠመቁ ሰዎች ናቸው። ገላትያ 3:27 ላይ ለምሳሌ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይሌላ። አሁን ቅድም እንዳነበብኩላችሁ ስለዛ ተጠምቀዋል። ኦልሬዲ የተጠመቁት ደግሞ የክርስትና ትምህርትን ተምሮ ነው። ሳይማሩ ዝም ብሎ መጠመቅ የለም። ስለዛ የተጠመቁ የተማሩ ናቸው የገላትያ ሰዎች። በእነርሱ መካከል ግን አንዳንድ ጂዶ ክርስቲያንስ ገብተው ሲያውኳቸው ጳውሎስ ጻፈላቸው። ሲጽፍላቸው ምን ብሎ ቢጽፍላቸው ጥሩ ነው? እኛ ከሰበክንላችሁ ወንጌል የሚለይ የሚሰበክ ቢኖር እርሱ የተረገመ ይሁን አለ። እኛ ከሰበክንላችሁ የሚለይ መች ከሰበክንላችሁ? አሁን በመልእክት አይደለም፣ አስቀድሞ ከተሰበከው ነው። እኛም ብንሆን ብሎ ጨራሽ ራሱ አካተተ። የሰማይ መልአክ ቢሆን ከሰበክንላችሁ አስቀድሞ ከእርሱ የተለየ የሚሰብክ ማንም ቢኖር የተረገመ ይሆናል። ጳውሎስ አስቀድሞ ከሰበከው የተለየ ይሰብካል? አይሰብክም። የሰማይ መላእክት እርሱ ከሰበከው ውጭ ሊሰብኩ ይችላሉ? አይችሉም። ግን ጠንካራ እንደሆነ ሲገልጽ ጳውሎስ ማለት እኛ ራሳችን እንኳን አንዴ የተቀበላችሁት አለ የሰጠናችሁ አይደለም? አዎ። ከዛ የተለየ እኛ ራሱ ብንነግራችሁ የሰማይ መላእክት እንኳን ቢነግሯችሁ የተረገሙ ምን ያህል ጠንካራ እንደሆነ ይህን ለምንድን ያነሳውላችሁ ጋይስ? መጽሐፍ የገላትያ መልእክት ሳይደርሳቸው ለገላትያ ሰዎች አስቀድሞ ትምህርት ተሰጥቷቸዋል። በዛ ነው እነዚህ ነው ያለው ራሱ አስቀድሞ በተቀበላችሁት በእርሱ ከእርሱ የተለየ ነገር አትቀበሉ። አሁን መጥተው ያወኳችሁ አሉ። እነርሱን አትስሙ፣ መጀመሪያ እኛ የነገርናችሁን ስሙ። ከእርሱ የተለየ የሚሰብክ ከመጣባችሁ እንዳትቀበሉት አይደለም። ሌላ ሰው እኛ ራሱ መጥተን ብንነግራችሁ አትቀበሉ ነው። ስለዛ የገላትያ መልእክትን ሲያነቡ እነዚህ ሰዎች የሚያነቡት አስቀድሞ ያንን ትምህርት ስላዩ ስላወቁ መመዘኛ አድርጉት የተባሉትን ያንን ትምህርት ኦልሬዲ ስለያዙት ከዛ ትምህርት አንጻር ነው መጽሐፍ ቅዱስን የሚያነቡት እንጂ እንደ ሰነፍ ሰው በራሴ ተረጎማለሁ ዝም ብሎ እስቲ ቆይ አይል ማንም አይልም እንደዛ አይሁን። ስለዛ ሲጻፍ በዚህ መልኩ ስለተጻፈ የቤተ ክርስቲያንን አስተምሮ ማወቅ አለብን። አውቀን ከዛ የጳውሎስን መልእክታት ማንበብ የሚከብደን ሲኖር በአባቶቻችን ትርጓሜ በቤተ ክርስቲያናችን ትርጓሜ እያዩ ማንበብ። ከዛ ጸድ የጳውሎስ መልእክት ምርጥ እና የታላቅ ሐዋርያ ወደ ቀድሞ ነገር ስንመለስ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ እንዳለ አስረግጦ እንግዲህ ሲናገር አሳይቻቸዋል በተደጋጋሚ። በሮሜ መልእክቱ ላይም እንዲህ ይላል። እሺ ከቁጥር 5 ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና።
ስለ ጻድቅ የሚሞት በጭንቅ ይገኛል እና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ቸር ምናምን ስለ ጻድቅ ሰው ነው። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ እኮ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አይደል? አዎ ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ካለ በኋላ ጠላቶች ሳለን ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ ደግሞ በሕይወቱ እንድናለን። ኦኬ። ይህም ብቻ ደግሞ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታችን በኢየሱስ ክርስቶስ በኩል ደግሞ በእግዚአብሔር ደግሞ እንመካለን። ሰው ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ስለዛ ከእግዚአብሔር ጋር እርቅን ያደረግነው ወይም ደግሞ እግዚአብሔር የታረቀን በልጁ ሞት በኩል ነው። በቃ ይህን ማን የሚክድ ኦርቶዶክስ የለም። ይህ ትምህርት የግለሰብ አይደለም፣ የቤተ ክርስቲያን በተደጋጋሚ ነው ይኸው ያሳያችሁ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድና ሕይወት ነኝ አለና በእኔ በቀር ወደ አብ የሚመጣ የለም። በቃ በእኔ በቀር ወደ አብ የሚመጣ የለም። ሰው በክርስቶስ ካላመነ ካልተጠመቀ ከጌታ ጋር አንድ አይሆንም። አንድ ከጌታ ጋር አንድ ሳይሆን እንዴት ወደ እግዚአብሔር ይቀርባል? አይቀርብም። በቃ በሞት ውስጥ ይኖራል። ስለዛ በወልድ ወደ አብ መቅረብ አለ። ወልድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከመሆኑ አንጻር በወልድ በኩል የእግዚአብሔር ልጆች ሁላችን ሆነን ከእግዚአብሔር ጋር ሕይወትን እንጀምራለን ታርቀን ነው። ስለዛ በወልድ በኩል ወደ አብ መቅረብ የሚለው ይሄ የምንደራደርበት አይደለም፣ የምንከራከርበትም አይደለም። ይህን አስረግጠን ነው እየተናገርን ብቻ የምናልፈው። ይህንን የሚቃወም ሰው ካለ ዝም ብለን መናፍቅ ብለን ልናልፍ ራሱ በዛ ደረጃው ድፍረታቸው። ይህንን የሚክድ ሰው ቢኖር ለክርክር የሚያበቃ ሳይሆን መናፍቅ ብለን ወይ የስንዱ ተከታይ ብለን ልናልፍ ነው የሚችለው። ይህን በግልጽ ነው የምናገረው። ይህ የታመነ ትምህርታችን ስለሆነ ይህንን የሚክድ ካለ ምናልባት የስንዱ ተከታይ ካልሆነ የተማሪያም ተከታይ ካልሆነ በስተቀር እንዲህ ያለ ክርስቲያን የለም። አለቀ። ስለዛ ቤተክርስቲያናችን ይህንን ትቀበላለች፣ ታስተምራለች። ፕሮቴስታንቶች ቤተክርስቲያን እንደማታስተምር አድርጋችሁ የምታወሩት ነገር አስቸጋሪ ነው። እንዳልኳችሁ ነው። ውዳሴ ማርያም ላይ ሁሌ የምንጸልየውም ይህንን ስለሆነ የሐዲስ ኪዳን አስታራቂ ነው። ነገ ሁሉም አሁን ክርስቲያን ይህን የሰማችሁ ክርስቲያኖች አሁን ነገ ስትጸልዩ ጭንቅላታችሁ ውስጥ መምጣት አይቀርም። ስለ እግረ መንገዳችሁን ትጸልዩልኛላችሁ ማለት ነው። ጥቅማጥቅማችን ብልጥ ነኝ አይተዋል። በዛ አድርጌ መልስ መመለስ አስመስዬ እዛ ጋር አደረኩት። አሁን አዳሚ ትጸልያለች ማለት ነው። ጌታ አክሊልን ጠብቀው ይህን ደካማ ሰውዬ ይላሉ እና ነገ ሁላችሁም ስትጸልዩ የእሁዱ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ ይላል። ለሐዲስ ኪዳንም አስታራቂ መካከለኛ አስታራቂ ሆነ። አስታራቂ ነው ኢየሱስ፣ አስታራቂ ነው። ይህንን የሚክድ የለም። ሰው ፕሮቴስታንቶች አክሊል በራለት ቤተክርስቲያኒቱ ግን እንደዚህ አታስተምርም የሚለውን ቀልዳችሁን አቁሙ። ይህንን የምታምኑ ከሆነ ደስ ይለናል። እግዚአብሔር ይመስገን፣ ጥሩ ነው፣ እንኳን አመናችሁ። ስለዛ ለምንድን ነው ርቃችሁ የምትኖሩት? እስከ መቼ ከጌታ ቤተክርስቲያን ተነጠላችሁ? ከክርስቶስ አካል ተነጠላችሁ? እስከ መቼ በሞት ውስጥ ትኖራላችሁ? ለምንስ ወደ ክርስቶስ አካል መጥታችሁ ህይወት አይሆንላችሁም? እግዚአብሔር ሲናገር የሰራዊት ጌታ የሟቹን ሞት አልፈቅድም ይላልና እንግዲያስ በህይወት ኑሩ፣ በህይወት ትኖሩ ዘንድ ግን ይላል እግዚአብሔር በዘዳግም ምዕራፍ 30 ላይ ተመለሱ ነው የሚለው። ስለዛ ለምን ተመልሳችሁ በህይወት አትኖሩ? ይሄ ከሆነ እምነታችሁ፣ የእኛ እምነት ይሄ ነው፣ የቤተክርስቲያናችን እምነት ይሄ ነው። እንግዲያውስ ኑና በህይወት ኑሩ፣ አለቀ። እስከ መቼ ነው በሞት ውስጥ የምትኖሩት ነው ጋይዝ? እስከ መቼ? እና ይህንን ነገር እንደዚህ ያዛርጉ። ሌላው እዚህ ላይ ምንድን ነው ባይዜ ቅድም ማለት ነው ይህንን የሚክድ ሰው ካለ ኢብን አንከራከረውም። ራሱ የሚክድ ሰው ቢኖር ማለት ነው ኢብን አንከራከረውም ወይ የስለዱ ተከታይ ነው ብለን ካለ እናልፋለን እንጂ ብያችሁ ነበር አይደል? ግን ጥያቄ መጠየቅ የሚፈልግ ሰው ግን ካለ እንደው እዚህ ላይ እኮ አልገባኝም እና ምን ለማለት ነው የሚል ሰው ካለ ግን አይደለም እኔን የትኛውም የቤተክርስቲያናችን መምህራን ጠይቆ መልስ ማግኘት ይችላል። እኔንም
እኔ መምህር አይደለሁም፣ ግን እኔም መጠየቅ እችላለሁ ማለት እናወራለን። ሌሎችን መምህራን በየቦታው ደግሞ የምታገኟቸው መምህራን ሁሉ ደግሞ ጠይቃችሁ ክርስቶስ እንዴት ነው መካከለኛ ሲባል እንዴት ነው እቺ ነገር አልገባችኝም፣ የክርስቶስ አስታራቂነት አልገባኝም ብላችሁ መጠየቅ ይቻላል። እነሱ ደግሞ በደንብ ያስረዷቸዋል ከኛ የተሻለ። እዚህ ላይ ግን ያልገባው ሰው ካለ ምናልባት እስኪ እና ከዛን ወደ ሌላ ሀሳብ ሄዳል። ለ3 ደቂቃ አንድ ነገር ላይ ይናገራሉ። ሁላችሁ የምታውቁ ነው። አክቹዋሊ ቪዲዮ ስለሰራሁበት ወይ ቪዲዮ ታዩታላችሁ። እዚህ ላይ ተግባብተናል ጋይስ? ቴንኪው በጣም አሪፍ። እሺ በቃ ከተረዳችሁ 3 ደቂቃ ስጡኝና አንድ ነገር ላይ ዝም ብለን ሪፍሌክት እናድርግ። ያው ቪዲዮ ኦልሬዲ ሰርተንበታል፣ ግን ዝም ብለን እንሂድበትና አንጨርሰን እንውጣ ትላለን። ይህን ሰምታችኋል? ምናልባት ቪዲዮ ያልደረሳችሁ ሰዎች በጂፓስ አልከፈኩትም። በመቤት የወንድማችን የኤቢ እዚህ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። በጂፓስ ከፍቼው ሳችሁ ያንተ ጎረቤቴን ከሰማ ጉር ብሎ ነው የሚመጣብኝ። ቀስ አድርገን እንክፈተው። የተአምረኛ የሆነ ሰው ስከለ ነው። እሺ አይ ቲንክ ክርስቲያን ነበረ ነው መሰለኝ በፊት እና በክርስትና ህይወት ውስጥ እያለ አንድ ነገር ግራ ይገባዋል ሀሳቡ። እሱ ምንድነው እንደው ስለ ማርያም የሚሰጠው ነገር ምናምን ነገር ያው እንግዲህ ክርስቲያን ውስጥ አውቀዋለሁ፣ ግን መጽሐፍ ቅዱስን ሳነብ ከነ ጳውሎስ ምናምን ከነ ዮሐንስ ምናምን ከመጽሐፍ ቅዱስ ውስጥ ያን ያህል በጣም ብዙ ሽፋን ያልተሰጣትም እና አስደነገጠኝ አይነት ነገር ነው። እሺ ከሚሰጣት ክብር አንጻር እመቤታችን እንደው መጽሐፍ ቅዱስ ላይ ብዙም አልተጻፈችም። ኦኬ ይህን ያው እንግዲህ ቪዲዮ ላይ እንዳልኳችሁ የአሌክሳንደር ሽቪመን ጥሩ ነው። በቃ ስለ እመቤታችን አንድ ነገር ከተጻፈ ማርያም የምትባል ሴት ነበረች፣ ኢየሱስን ወለደች፣ አለቀ። ጌታን ወለደች። በቃ ይህ ብቻ ከተጻፈ በቂያችን ነው። ሌላ ምንም አያስፈልገም። እውነቱን ለመናገር ሌላ ሁሉ ጭማሪ ነው። ከዚህ ውጭ ያለው ጭማሪ ነው። እቺ ብቻ ብትጻፍ እመቤታችን አሁን የምናከብራትን ያህል እንዳናከብራት የሚያደርግ ምንም ነገር የለም። ማርያም የምትባል ሴት ብቻ ትኑር። የምር እሱን ይንገራል መጽሐፍ ቅዱስ። ማርያም የምትባል ሴት ነግሮናል። እሺ ያቺ ማርያም የምትባል ሴት ደግሞ ጌታ ኢየሱስን ብቻ እንደወለደች ይንገራል። ነግሮናል። ጌታ ኢየሱስን እንደወለደች ነግሮናል። በቃ ይሄ ከበቂ በላይ ነው። ሌላ ምንም ራሱ አንፈልግም። አለ እኮ ስለ እመቤታችን የተጻፈ ኦፍኮርስ ይሄ ብቻ አይደለም፣ ሌላም አለ ኦፍኮርስ ብዙ አለ። ግን ይህ ብቻ ቢጻፍ አንድ ነገር ብቻ በቃ በመጽሐፍ ቅዱስ ላይ ቢጻፍ ነው የሚለው አሌክሳንደር ሽቪመን። ቢጻፍ በቃ አለቀ። አሁን የምናከብራትን ያህል እንድናከብራት በቂ ምክንያት ነው ይላል። ለምን? የጌታ እናት መሆኑ የአምላክ እናት መሆኑ ትልቅ ክብር ስለሆነ ይህ ግልጽ ነው። መቼስ ቅድስት ኤልሳቤጥ ምናምን እያነሳችሁ ምናምን አስቡበት። ቅድስት ኤልሳቤጥ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል ብላ በታላቅ ድምፅ የጮኸችው መንፈስ ቅዱስ ወርዶባት ነው እንደምታውቁት። እና መንፈስ ቅዱስ አሳወቃት። ምንድን ነው ያሳወቃት? ፊት ለፊቷ የምታያት ያቺ ታናሽ ብላቴና በእርሷ ማኅፀን ውስጥ የተጸነሰው እርሱ የእርሷ ጌታ ነው፣ የኤልሳቤጥ ጌታ ነው። ይህን ነገር መንፈስ ቅዱስ ገለጠላት። መንፈስ ቅዱስ ሞልቶባታል። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ምንድነው ጽንሱ በማኅፀን ይዘሏልና ያለችው ያኔ መንፈስ ቅዱስ ሞልቶባት ነበር። መጽሐፍ እሱን ነግሮናል። የማርያምን የሚሰላምቷን ሰማች ጊዜ መንፈስ ቅዱስ በእርሷ ላይ ሞላባት ስለሚል እና መንፈስ ቅዱስን ተሞልታ በታላቅ ድምፅ ጮሃ መንፈስ ቅዱስ የገለጠላትን ያንን በዛች በእመቤታችን ማኅፀን ያለው እርሱ ጽንስ የእርሷ ጌታ እንደሆነ መንፈስ ቅዱስ ስለገለጠላት በዛ በመንፈስ ቅዱስ ተነርታ በታላቅ ድምፅ ጮሃ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እኔ ይሄ ቃል ባይኖርም ራሱ ባይዜ ችግር አልነበረም። ባይኖርም እኛ እናውቃለን ይሄ ጌታ እናት ምን አይነት ክብር እንደሆነ። ግን መጽሐፍ ቅዱስ ይህንንም አስቀምጦልናል። ኤልሳቤጥ ትልቅ ሴትዮ እኮ ናት ጋይስ። መቼስ በአይሁዳውያን ባህል መሰረት ትልቅ ሰው ምን ያህል ሊከበር እንደሚችል አስቡት። ትልቅ ሴትዮ ናት፣ ያውም ዘመዷ የእመቤታችን
ወደ አንዲት ድንግል ተላከ የተባለው ያውም ገና ድንግል ናት። እሺ ለዮሴፍ እጮኛ የተባለች ታናሽ ብላቴና ነች። ቅድስት ኤልሳቤጥ ትልቅ ሴትዮ ጭራሽ ምንድነው ከመውለድ ምናምን ውጭ የሆነች ሴትዮ ናት እና ከመውለድ ምናምን ውጭ መውለድ የማትችልበት እድሜ ውስጥ ገብታለች። ኦልሬዲ ለእግዚአብሔር የሚሳነው ነገር የለም ብሎ ገብርኤል ይህን ነበር ያስረዳት ለእመቤታችን። እና ያቺ ትንሽ ብላቴና እመቤታችን ስትመጣ ይቺ ትልቋ ሴትዮ ባትጸንስ ኖሮ ምናልባት እመቤታችን ያኔ መጣሽ እንዴ ልጄ እንኳን ደህና መጣሽ ልትላት ትችላለች። ግን ጸንሳለች። ገና እመቤታችን የሰላምታዋን ድምፅ ልክ ስታሰማት አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 17 አካባቢ ላይ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦለት ያነጋግረዋል። ሲያነጋግረው ስለ መጥምቁ ዮሐንስ መወለድ አብስሮት ነበር አስቀድሞ ለዘካርያስ ካህን ማለት ነው ገብርኤል። እና መጥምቁ ዮሐንስ እንደሚወለድ ሲያበስረው ገና በማኅፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። ገና በማኅፀን ሳለ በመንፈስ ቅዱስ ይሞላል እና በማኅፀን ሳለ በመንፈስ ቅዱስ ይሞላል የተባለው ያ ቃል በእመቤታችን በኩል ተፈጸመ። እመቤታችን የሰላምታዋን ድምፅ ስታሰማ መንፈስ ቅዱስ በእርሷ ላይ ወረደባት ይላል መጽሐፍ። ወረደባትና ምን ብላ ተናገረች? በታላቅ ድምፅ ጮሃ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ወደ እኔ በጆሮዬ በገባ ጊዜ የመጣ ጊዜ ጽንሱ በማኅፀኔ ዘሏልና ከጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እንደዚህ አይነት ቃላትን እየጮች መናገር ጀመረች። በታላቅ ድምፅ ሲሆን በታላቅ ድምፅ እየጮች እንዲህ ብላ መናገር ጀመረች። እንዲህ ብላ የተናገረችው ለምንድን ነው? ዋርያ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ራሷን ዝቅ ያደረገችው ያቺ ትልቋ ሴትዮ በዛች ታናሽ ብላቴና ፊት ራሷን እንዲህ ዝቅ ያወረደችው እኔ ማን አንቺ ወደ እኔ ትመጪ ዘንድ አይገባኝም በፍጹም ያለችው ለምንድን ነው? በማኅፀኗ ኢየሱስ ስላለ ነው። የኢየሱስ እናት ስለሆነች ነው። የጌታዬ እናት ነው ያለችው። እሺ ደግሞ አንዳንድ ምንድነው አስቸጋሪ ሰዎች ብለን እንለፋቸው። እሺ በማኅፀኗ እስካለ ድረስ ብቻ ነው ብላችሁ እንዳታስቡ እንኳን የጌታዬ እናት የሚል ቃል የተጠቀመችው። ስለዛ ከወለደችው በኋላም የጌታ እናት ናት እመቤታችን። ስለዛስ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንዴት ይደረግልኛል? እና አይገባኝም ነው አይደል? ልክ መጥምቁ ዮሐንስ ጌታ ኢየሱስ እንዳለው ማለት ነው። ሊጠመቅ ሲመጣ እኔ በአንተ ልጠመቅ እንጂ ይገባል እንጂ አንተማ ወደ እኔ እንዴት ትመጣለህ እንዳለው ማለት ነው መጥምቁ ዮሐንስ። መጥምቁ ዮሐንስ በኤልሳቤጥ ማኅፀን ውስጥ የነበረ ነው። ጌታ ኢየሱስ ደግሞ በእመቤታችን ማኅፀን ውስጥ የነበረ ነው በፅንስ ደረጃ። ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። እመቤታችንን በማኅፀኑ ያለው ፅንስ ደግሞ በኋላ ከ30 ዓመት በኋላ በእመቤታችን ማኅፀን ያለውን ጌታን ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። ኮኢንሲደንስ ነው የተገጣጠሙ ነገር እንጂ። ኤኒዌይስ ማወቅ ያለብን ግን እዚህ ጋር ምንድን ነው ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ራሷን ዝቅ ያደረገችው የጌታ እናት ከመሆኑ አንጻር ነው። እመቤታችን የጌታዬ እናት በማለት ነው። መንፈስ ቅዱስ ልክ በእርሷ ላይ ሲሆን አንዳች ታላቅ ነገርን አሳውቃት። ምን አንደኛ እንደጸነሰች እመቤታችን ገና አልተናገረችም እኮ ቅድስት ድንግል ግን እንደጸነሰች መንፈስ ቅዱስ ገለጠላትና የጸነሰችውን ደግሞ ጌታሽ ነው አላት። መንፈስ ቅዱስ ጸነሳለች። ይቺ ብላቴና ጸነሳለች። የጸነሰችው ደግሞ ጌታሽ ነው መንፈስ ቅዱስ ሲገልጥ። ስለዛ ምን አለች ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። እኔ አሁን እዚህ ሰው አረብሽም ጋይስ፣ ሰው መረበሽ የለብኝም። እንደ ቅድስት ኤልሳቤጥ ልጩ ብል ሰፈሩን በአንድ እግሩ ነው ማቆሙ። ምክንያቱም የጮኸችው በታላቅ ድምፅ ነው። በታላቅ ድምፅ ጮኻ ነው የሚለው። ጮኻ አንድ ነገር ነው። በታላቅ ድምፅ ሲሆን ደግሞ ሌላ ነገር ነው። በታላቅ ድምፅ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ስለዚህ አሁን የጌታ እናት መሆኗ ምን አይነት ክብር እንዳሰጣት ተመልከቱ። ቅድስት ኤልሳቤጥ በዚህ ደረጃ ያከበረቻት የጸነሰችው ወይም እመቤታችን እናት የሆነችው ለኤልሳቤጥ ጌታዋ የጌታዋ እናት ስለሆነች ከሆነ ያ ጌታ የኤልሳቤጥ ጌታ ብቻ ነው ወይ ነው? ጋይስ የኔ ጌታ አይደለም? የእናንተ ጌታ አይደለም ነው? ፖይስ አንተ ወንድሞቼ የእናንተስ ጌታ ነው ወይ ነው? ከሆነ የጌታችሁ እናት ናትና አትመጥኗትም።
ሊትራሊ አትመጥማትም ማለት ወደ እናንተ ትመጣ ዘንድ የተገባች አይደለም። እውነተኛ ክርስቲያን ብትሆኑ ኑሮ ማለት ነው ብትሆኑ ራሱ እኛ እውነተኛ ክርስቲያኖች ለምሳሌ እመቤታችን ወደኛ ትመጣ ዘንድ ጭራሽ ነው በፍጹም አይገባም። እኛ ማንን የጌታ እናት ወደኛ ትመጣ ዘንድ በፍጹም። ፕሮቴስታንት ወንድሞቼ እናንተም የምርም ክርስቲያን ብትሆኑ የጌታ እናት ኧረ እሷ ከኛ በጣም ርቃለች አንገናኝም እሷ ወደኛ ትመጣ ዘንድ እንዴት ይሆናል የሚል ስፒሪትን ብትቀበሉ መልካም ነበር። ይህን ትረዱት ነበረ። ያ ጌታ በጣም የሚያስገርመው የኛ የክርስቲያኖች ጌታ ብቻ አይደለም። ያ ጌታ የመላእክትም ደግሞ ጌታ ነው። በቪዲዮ ላይ የማስቀምጥላችኋለሁ። ከዚህ በፊትም በተደጋጋሚ አውርተናል። ዕብራውያን ምዕራፍ 1 ላይ እንደተነገረው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩሩን ወደ ዓለም ሲያገባ ኢየሱስን ማለት ነው ልጁን በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሩፋኤል፣ ራጉኤል፣ ሌሎች መላእክት ሁሉ ቅዱሳን መላእክት ሁሉ ለዚህ ጌታ ለበኩሩ በርካክ ይላሉ፣ ይሰግዳሉ። ወደ ዓለም ሲገባ ይሰግዳሉ። ስለዛ ኢየሱስ የኤልሳቤጥ ጌታ ብቻ አይደለም፣ ኢየሱስ የመላእክት ሁሉ ጌታቸው ነው። ስለዛ ቅዱስ ሚካኤል ጌታዬ ይሏል አይሎም? ጌታ ኢየሱስን ሚካኤል ጌታዬ ይሏል አይሎም? ቅዱስ ሚካኤል ኢየሱስን ጌታዬ ይሏል። ቅዱስ ገብርኤል ኢየሱስ ክርስቶስን ጌታዬ ይሏል። ሁሉም ለእርሱ ይንበረከካሉ። ኦኬ፣ ቅዱስ ሚካኤል ኢየሱስን ጌታ ይሏል። እንተማመናለን። የምንተማመን ከሆነ በእመቤቴ ኮሪደር ልማት አታስመስሉኛል። እሺ ላስተምርበት ትላለህ። እሺ ቅዱስ ሚካኤል ጌታ ኢየሱስን ጌታዬ የሚለው ከሆነ ልክ ሚካኤል ኢየሱስን ጌታዬ የሚለው ከሆነ ድንግል ማርያምን የጌታዬ እናት ይላል አይልም? ጭፍን ጥላቻ ከሌለብህና ሰይጣን ከሌለብህ በስተቀር መቼስ የመጀመሪያውን አምር ይህንን አትክድም። ስለዛ ሚካኤል ኤልሳቤጥ ብቻ አለችም የጌታዬ እናት የምትለው፣ ቅዱስ ሚካኤልም የጌታዬ እናት፣ ቅዱስ ገብርኤል የጌታዬ እናት ይላል። ምክንያቱም ያ ጌታ የቅዱስ ኤልሳቤጥ ጌታ ብቻ ሳይሆን የቅዱሳን መላእክትም ጌታ ስለሆነ ይህንን መረዳት አለብን ጋይስ። እና ከዛ አንጻር እንዳልኳችሁም ስለ እመቤታችን የተጻፈው የጌታ እናት እንደሆነ ከተነገረን የጌታ እናት እንደሆነች ከተነገረን ይሄ ከበቂ በላይ ነው። እና አሌክዛንደር ሽሜመን በእውነትም በመጽሐፍ ቅዱሳችን ላይ አንድ ነገር ብቻ ቢጻፍ እርሱም ማርያም የምትባል ሴት ነበረች፣ እርሷም ጌታ ኢየሱስን ወለደች ቢባል ብቻውን አሁን የምናከብራትን ያህል ለማክበር በቂ ነው ማለት ውስጥ ትክክል ጥሩ አገላለጽ ነው። እና ከዚህ አንጻር እንመለከት ይገባል። ከዛ ውጭ ግን መጽሐፍ ቅዱስ ሲጻፍ ያው አጻጻፉ በሰዓቱ ከነበረ ሁኔታ አንጻር ነው የሚጻፈው ይታወቃል። ኧረ ግን እንደዚህም ብሏል በእመቤቴ የወንድማችን እኔ በጣም ነው የሚያሳዝነው ጌታ። እኔ ብዙ ክርስቲያኖች ወደ ፕሮቴስታንት የሄዱበት ምክንያት ያስቃልም ያስለቅሳል፣ ያሳዝናል። ክርስቶስን በጣም እኔ በኢየሱስ አሁን ላይ አትሊስት እንደዚህ ብሎ የሚወጣ አይኖርም ጋይስ። ሁላችንም ኃላፊነታችንን መወጣት አለብን። በተቻለን አቅም የቤተ ክርስቲያናችንን ትምህርት ለወንድም ለእህቶቻችን እያጋራን ሁሉም ጋር ማድረስ አለብን። ይሄ ልጅ አሁን ከወጣባቸው ምክንያቶች አንዱ አንደኛው እንግዲህ ስለ ማርያም እንዳለ ሙሉ በሙሉ ስለ መጽሐፍ ቅዱስ ስለሱ ያወራል ብዬ ነበረ አይነት ነገር የማለት ነገር ነው አንደኛው ያነሳው። አንደኛው ግን ምን ቢሆን ጥሩ ነው? ጊዮርጊስ መጽሐፍ ቅዱስ ውስጥ የት አለ? ስሙት እኔ አልጨርሰውም ይቅርታ ይሄ ቪዲዮ ስሜት ያደረኛል። በራሳችሁ ዱናዩት እኔ እዚህ ከእናንተ ጋር ትላለ። ለምንድነው መጽሐፍ ቅዱስ ስለ ጊዮርጊስ የማያወራው? እንለምን እንደው በእናትህ ውረድ። የምር ችግርን መንግስት ይፈቷል። አንተ መጽሐፍ ቅዱስ ስለ ጊዮርጊስ ለምንድነው የማያወራው ትላለህ እንዴ? በዚህ ቲክቶክ ላይ እኮ የተሻለ ፕሮቴስታንት ብለን የተቀበልነው ወንድማችን ነበረ። ኧረ በኢየሱስ ቢያንስ ያኔ ራሱ እንደዚህ ብታስብ አሁን
ልታስለቅሽ ኦኬ አይመቸውም። ተውት። ለዚህ መልስ አልመለስም መቼስ። ማለት ጊዮርጊስ በሐዋርያት ሰዓት አልነበረም። ምን ያድርግ? በሰዓቱ የነበረው ሰማዕት ጊዮርጊስ ሳይሆን እስጢፋኖስ ነበርና ቅዱስ እስጢፋኖስ ሰማዕቱ እስጢፋኖስ ተጽፎለታል የተወሰነ ሐዋርያት ሥራ ላይ እና ጊዮርጊስ ከተወሰኑ 100 ዓመታት በኋላ ነበር የመጣው። ይቅርታ እንጠይቃለን። ያኔ ስላልነበረ በሐዋርያት ሰዓት ስላልነበረ። ኧረ ጌታ በቃ ይበቃናል። ዛሬ ጋይዝ የሚበቃን ይመስለኛል። እነዚህ ሰዎች ብዙ ነው የሚያስወሩን። በቃ እንትን ካልናቸው እንደዚህ ነበረ ምናምን ጋይዝ። ኧረ በጌታ ያስቅም። በእናታችሁ የምር እኔ እኮ ተሳቀኩኝ ማን በጌታ ምን ተአምር ነው ጋይዝ። ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አያወሩ? በጌታስ እኔ ትክክለኛ ፊሊንግን የገለጸልኝ እዚህ በኋላ ላይ የሚመጣው ያሪው ነጉ ትክክለኛ ፊሊንግን የምር ዝብርቅርቅ ያለ ስሜት የተሰማኝ መብራን አይሰማም ጋይዝ። በጣም የሚያሳዝነው ጌታ ካልተሰማ አዝናለሁ በጣም። ይሄ ብትሰሙት ጥሩ። ቴሌግራም ቻናላችን ላይ አስቀምጬዋለሁ። እኔ ተዘበራርቆ ስሜት የተዘበራረቀ ምን ላወራ ጋይዝ። እሺ አንትሽ እውነት ነው የሚለውን ካልከፈትክ እያለ ነው ከቅድም ጀምሮ እና በቃ እሱን ሰምተን እንለያለን። እውነት ነው የሚለውን ነው ያልከኝ ብሮስኪ። በስፒከር ስለሆንክ አይሰማም። እሺ ቆይ እስኪ ስፒከሩን እናጥፋውና አንዴ እስኪ እንደዚሁ እንስማ። መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው ድርሳነ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ብዬ እጠብቃለሁ። በጌታ ስም ታስደግኝ። አሁን ተሰማችኋል? ይህን ባትሰሙት የሚሻለው እና ኤቢ ያው እንግዲህ ካስከፋን ይቅርታ፣ ግን አይመጣውም ክርስቶስን አይባልም። እንዲህ አንተ ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ስለምን እንትን በዚህ ምክንያት ክርስትናን የተወቀው እየሰማችሁ ነው ጋይስ። ሰው ክርስትናን በዚህ ምክንያት እንኳን ሲስት ኖሯል። ስለዛ የተሸወርንባቸው ባለማወቅ ህይወትን ብዙ ሰው ያጣበት ዘመን ነበረ ማለት ነው አይደል? ባለማወቅ በቃ ፍጹም በሆነ አለማወቅ ውስጥ ሰው ህይወትን አጥቶ ነበር። መጽሐፍ ቅዱስ ስለ ጊዮርጊስ በኢየሱስ አንድ ፕሮቴስታንት መጥቶ እስቲ መጽሐፍ ቅዱስ ላይ እስቲ ጊዮርጊስን አሳየን ብሎ ሳታሳየው ስትቀር በቃ አንተ ትክክለኛ ሃይማኖታዊ ውስጥ አይደለም ማለት ነው ሲል ማለት ነው። እንደዛ ብሎ እኮ ነው የወሰዱት ይሄን ልጅ። ያው መጽሐፍ ቅዱስ እስቲ ጊዮርጊስ የሚለውን አሳየኝ ብለውት ይሄ ልጅ ቢያይ ጊዮርጊስ የለም እንዲህ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አይናገርም ብሎ ያሳዝናል። ማርያም ተውት እንግዲህ ምን ይደረጋል። ሰውዬ በብሉይ ኪዳን ታቦትም ብሎ ነበረ። አይ በጌታ በብሉይ ኪዳን ታቦት በጣም የሚያሳዝን ክርስቶስን መስማ እኔ ጌታ ይርዳን። እስኪ አሁን ላለንበትና ጎንደር አትመጣም የሚል ሰው አለ። ምንድን ነው ሰሞኑን ምን አለ ጎንደር ጋይስ? ጎንደር አዲስ ነገር አለ እንዴ? ሰሞኑን በደስታ ብመጣ ደስ ይለኛል። ጌታ በሚያውቀው ጎንደር ቤት ደስ ይለኛል። ቆይ እስኪ ጌታ ከፈቀደልኝ መሄዴም አይቀርም። እሺ እውነት ነው።
አውቶ በጌታ እዚህ ኮመንት ላይ